ሰላም እንዴት አላችሁ ቤተሰቦች? ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። እንደተለመደው ቢኒያም ካሴ ነኝ። ዛሬም የመካከለኛው ምስራቅ ጉዳይ እናግራችኋለሁ። በተለይም እስራኤል በኢራን ላይ ጥቃት ሰነዝራለሁ የሚል ሀሳብ ሰጥታለች። ኢራንም ማስጠንቀቂያ ሰጥታለች። የኒውክሌር ድርድሮች ምን ሊመስሉ ይችላሉ የሚሉትን አጋራችኋለሁ። ከዛም ባሻገር ታዋቂዋን የአየር ንብረት ለውጥ ተሟጋች ግሬታ ቱንበርግን ከአገር ማባረሯን ያስታወሰችበትን አጋጣሚ ነግራችኋለሁ። ከዛ በፊት ግን በርካታ ጉዳዮችን ለማንሳት እንዲያግዝ ጥያቄዎችን ማቅረብ ትችላላችሁ። ቢኒያም ካሴ ነኝ። እስራኤል በተለያየ አጋጣሚ ሚኒስትሮቿ ሳይቀሩ ማዕቀብ እየተጣለባቸው ይገኛል። ያም ሆኖ ግን እስራኤል ታዋቂዋ የአየር ንብረት ለውጥ ተሟጋቿን ግሬታ ቱንበርግን ስዊድናዊቷን ከሀገሬ አባር ያለው ማለቷ ተሰምተዋል። እንዴት ተባረረች? ለሰብአዊነት በሚል መታ እንዴት እንደዚህ ሆነች የሚጠየቅ ጥያቄ ቢሆንም ግን የሆነው እንደዛ ነው። ግሬታ ቱንበርግና 11 ሰዎች ለጋዛ እርዳታ ጭነው በመርከብ በሜዲትራኒያን በኩል ሲጓዙ ነበር። በዓለም አቀፍ ውሃ ላይ በእስራኤል ከተያዙ ከአንድ ቀን በኋላ ከሀገራቸው እንድትወጣ መደረጓን ግሬታ ቱንበርግ 22 ዓመቷን ተሟጋች በግልጽ አስቀምጠዋል። ግሬታ ከሀገር ለመውጣት መስማማቷን ተከትሎ ማክሰኞ ከቴል አቪቭ ወደ ፈረንሳይ መብረሯ ተነግሯል። የእስራኤል የውጭ ጉዳይ ሚኒስቴርም ይህኑ አረጋግጧል። ታዲያ በፈረንሳይ በተለይም ፓሪስ አየር ማረፊያ ስትደርስ ግሬታ እስራኤል በዓለም አቀፉ ባህር ህገወጥ እገታ እንደፈጸመችባት የተናገረች ሲሆን እንዲህ አይነቱን አካሄድ መፍትሄ ለመስጠት ደግሞ የዓለም ፖለቲከኞች አብሮ መቆም አለባቸው የሚል ሀሳብ ሰጥታለች። ፈረንሳይ ከግሬታ ጋር ተያይዞ ከነበሩት ከ6 ዜጎቿ ውስጥ 5ቱ ከሀገር የሚያባራቸውን ትዕዛዝ አልፈርምም ማለታቸውን ያስታወቀች ሲሆን ተሟጋቾቹ በህግ ይጠይቃሉ የሚል ደግሞ ሀሳብ ሰጥታለች። የመርከቧ ባለቤት የነጻነት ጀልባ ጥምረት በሚል የሚጠራው ተሟጋች ኃይል ሲሆን ሁሉም የተያዙ ሰዎች በአፋጣኝ እንዲለቀቁለት ጥያቄ አቅርበዋል። እንዲህ አይነቱ አካሄድ ወይም ደግሞ ይህ ኃይል መርከቧ በእስራኤል ጦር ዓለም አቀፍ ባህር ላይ ከጋዛ 185 ኪሎ ሜትር ርቀት ላይ መያዟን በግልጽ አስታውቀዋል። ተሟጋቾቹ ሰኞ ጠዋት ነበር ወደ ጋዛ ለመግባት ያሰቡት። የእስራኤልን የባህር እግድ አሻፈረኝ ብለዋል በሚል እንዲሁ ጥያቄ ይነሳባቸዋል። በጋዛ የሰብአዊ ቀውሱን ለማንጸባረቅ ተምሳሌታዊ እርዳታ ለማድረስ እየተጓዝን ተያያዝን በሚል ግሬታ ቱንበርግ 22 ዓመቷ ወጣት ሀሳቧን አስቀምጣለች። የተናጠል እንቅስቃሴ በሚል ሁኔታውን ከማጣጣልን ባሻገር አንዳች መልእክት አለ የሚል ሀሳብ ለመስጠት ሞክረዋል። ይህ ደግሞ የዓለምን ፖለቲካ ውጥረት ሌላ መልክ ያሰጠዋል በሚል ስጋት እየተቀመጠ ባለበት ሰዓት ሌላ አስቸጋሪ አኳኋንን ፈጥሯል ወደሚል ድምዳሜ የሚወስድ አድርጎታል። ግሬታ ቱንበርግ ብትባረረም ፖለቲካው ግን ተጠናክሮ እንደሚቀጥል በፓሪስ ሆና ፍንጭ ሰጥታለች። በሌላ በኩል የእስራኤል ቀኝ አክራሪ ናቸው የተባሉት በፍልስጤማውያን ላይ ጥቃት አሰንዝረዋል የተባሉት በዝላል ስሞትሪችና ኢታማር ቤንግቪር ማዕቀብ ተጥሎባቸዋል። እንግሊዝ 2 የእስራኤል ቀይ ዘመም ሚኒስትሮች ያለቻቸውን ሰዎች እንዲሁ ማዕቀብ መጣሏን በግልጽ አስቀምጣለች። ኢታማር ቤንግቪርና በዝላል ስሞትሪች ናቸው። የደህንነትና የፋይናንስ ሚኒስትር በተከታይ ወደ ዩናይትድ ኪንግደም እንዳይገቡና በዩናይትድ ኪንግደም ያላቸው ንብረትም እንዳይንቀሳቀስ እግድ ተጥሎባቸዋል። የውጭ ጉዳይ ሚኒስትሩ ዴቪድ ላሚ በዚህ ልክ አስቀምጠዋል። ታዲያ እስከ መቼ በዚህ አይነት የውጥረትና የአስቸጋሪ ፖለቲካ መድረክ ዓለማችን ልትቀጥል ትችላለች የሚለውም እንዲሁ በጥያቄ ውስጥ የሚታይ እንጂ በቀላሉ የሚፈታ እንዳልሆነ እየተነገረ ነው። የዓለማችንን ፖለቲካ በዚህ ልክ መቃኘት አስቸጋሪ ነው በሚባልበት ሰዓት እነዚህ ሁለት ሰዎች ላይ ደግሞ ማዕቀብ መጣሉ እጅግ አስቸጋሪ ትርጓሜ ይኖረዋል። እንደ ኖርዌይና ካናዳ ያሉ ሀገራትም እንደ ብሪታንያ ማዕቀብ ለመጣል ወስነዋል። ይህ ደግሞ እስራኤል ላይ ግፊት የሚጨምር ቢሆንም የዓለምን ፖለቲካ መፍትሄ ይሰጠዋል ብሎ ማሰብ ከባድ ያደርገዋል። በእርግጥ መሬት ላይ ያለው ሀቅ ዛሬ ጋዛ በእውነትም የምድር ሲኦል እንደሆነች የሚጠቁም ያደርገዋል። ከ55 ሺህ በላይ ሰዎች ህይወታቸውን ያጡበት ዶናልድ ትራምፕ ስልጣኑን ዳግም ከተረከቡበት ጥር 12 አንስቶ ለዓለም ሰላም ሊያመጡ ነው የሚሉትን በአንድ ወገን፣ ቁርጥ ያለ አቋማቸውን በመካከለኛው ምስራቅ ያሳውቁናል የሚሉትን በሌላ ወገን፣ ለዘብተኛ ማለትም ከአጥባቂ ቀይ ዘመምና ከተራማጆቹ ግራ ዘመሞች መካከል የሚገኙትን በልዩነት አሰልፈው ግራ እያጋቡ ግማሹን ዓመት አጠናቀውታል። ትራምፕ በተለይም በመካከለኛው ምስራቅ የእስራኤልንና የኢራን ውጥረት አርግበው ለሰላም አንድ እርምጃ በር ይከፍታሉ ሲባልላቸው ቢሰነብትም እስራኤልም የኢራንን የኒውክሌር ጣቢያዎች ካልመታው እያለች ይገኛል። ኢራንም በ2 ዙር የሚሳይልና ሰው አልባ አውሮፕላን ማዕበል ጡንቻይን እስራኤል ታውቂዋለች በሚል ይዛዛታሉ እንጂ ከሪፐብሊካኖቹ ለቀጠናው ሰላም ጠብ የሚል ፖሊሲ እስካሁን አልታየም በሚል እየተተቹ ይገኛል። ምናልባት ፕሬዚዳንት ዶናልድ ትራምፕ በኢራንና በአሜሪካ መካከል የነበረውን የኒውክሌር ዲፕሎማሲ 2018 ላይ ዘግተውት የሄዱትን በድጋሜ የድርድር መድረክ ከፍተዋል፣ 5ኛው ዙር ላይም አድርሰውታል የሚለው ካልሆነ በስተቀር ሁሉም ነገር በጥያቄ ውስጥ የሚያልፍባቸው ሆኗል። ይህ ሁሉ
መልካምና አደገኛ አጋጣሚ ባለበት ሰዓት ኢራን ዛሬ ማስጠንቀቂያ ሰጥታለች። ምዕራቡ የሚመራው ኃይል ከፖሊሲ ያፈነገጠ ሉዓላዊነቴን ጥሶ እስከ መምታት የዘለቀ የጸብ አጫሪነት ድርጊቱን ካላቆመ እኔም ምላሹ በእጄ ነው በሚል መግለጫ ማውጣቷ አነጋጋሪ ሆኗል። በዓለም አቀፉ የኒውክሌር ኃይል ተቆጣጣሪ ድርጅት IAEA ሳይቀር የሚመጡ ጫናዎች ከአቋማችን እንድናፈገፍግ አያደርገንም፣ ይባስ ብሎ እስራኤል ታጠቃን እየተዘጋጀች ነው የሚል ብርቱ ማስጠንቀቂያ ዛሬ ሰጥታለች። ኢራን ከአሜሪካ ጋር ስድስተኛውን ዙር የኒውክሌር ድርድር ለማድረግ በዝግጅት ላይ ሳለች የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቴህራን ላይ የአየር ጥቃት ለመፈጸም የተዘጋጁ መሆናቸው እነ አያቶላ አሊ ኻሜኒን ሳያበሳጫቸው አልቀረም። ያ ማለት እስራኤል ዋጋ አትከፍልም፣ ጥቃቱን በኢራን ሰማይ ስር ስትፈጽም አጸፋዊ ምላሽ አይከፈትባትም ማለት እንዳልሆነም ልብ ሊባል ይገባል። በሄሩዝ ካማል ቫንዲ የኢራን አቶሚክ ኃይል ድርጅት ምክትል ኃላፊ ሲሆኑ በምዕራቡ ዓለምም ሆነ በዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት የሚወሰድ እርምጃ ካለ እኛ ኢራኖች ጥቃትን በጥቃት ተመጣጣኝ አጸፋለን ብለዋል። ይህንም እስራኤልን ጨምሮ ሙሉ መካከለኛው ምስራቅ ጠላቱም ወዳጁም ሊያውቀው የሚገባ ነው ሲሉ ዛሬ ማለዳውን ዝተዋል። IAEA እኛ ትብብራችንን ከቀነስንበት በኢራን ምድር ምንም አይነት ኃላፊነቱን ሊወጣበት የሚችልበት እድሉ አይኖረውም የሚሉት የኢራኑ ቁልፍ የኒውክሌር ሰው ለዓለም አቀፉ መርህም ሆነ ለአቶሚክ ኃይሉ ድርጅት ኢራን ከሚጠበቅባት በላይ ኃላፊነቷ እንደተወጣችና በአሰራሩ መሰረት እንደተንቀሳቀሰች ዓለም ልታውቅልን ይገባል ብለዋል። የኢራን ፖለቲከኞች በዚህ ልክ የቁጣ ድምጻቸውን አሰሙ ማለት ከ450 ኪሎ ግራም በላይ ዩራኒየም በአሜሪካ በአጭር ጊዜ ውስጥ በማበልጸጋቸው የ60 በመቶ ዩራኒየም አቅማቸውን ተጠቅመው አቶሚክ ቦምቡን ወደ መታጠቁ እንዲያመሩ ያደርጋቸዋል ኢራኖችን። የIAEA መረጃም ቢሆን ቴህራን 10 የሚሆኑ ኒውክሌሮችን መታጠቅ የሚያስችላት የኒውክሌር አቅም ላይ መሆኗን እንዳመነ የሚታወስ ነው። በእርግጥም የኢራን ዛቻ ከትላንቱ ዛሬ አስፈሪ የማይሆንበት ፖለቲካዊና ወታደራዊ አጋጣሚ አይኖርም የሚባለውም ከዚህ አቅሙ አንጻር እንደሆነ እየተነገረ ነው። የአቶሚክ ኃይሉ ዋና ዳይሬክተር ራፋኤል ግሮሲም ቢሆኑ ከኢራን ይልቅ ዋሽንግተን ላይ ጫና ቢያደርጉ አያቶላዎቹ ቢያንስ አደገኛውን የጦር መሳሪያ እንዳይታጠቁ የማድረግ ዲፕሎማሲያዊ ድል በተቀዳጁ ነበር እየተባለም ይገኛል። ታዲያ አሁናዊውን የኢራን በ2015 የአምስቱ ቋሚ የጸጥታው ምክር ቤትና ጀርመን ስምምነት ላይ ተገዥ መሆን ዋጋ ካስከፈላት አማራጩ በእጇ ላይ እንደሆነ ለመገንዘብ አያዳግታትም። ከማል ቫንዲ የሚሉትን መገዛታችን ግምት ውስጥ ካልገባ ዲፕሎማሲያዊ አካሄዶች ይቅሩና ሁሉም በየፊናው የሚጠቅመውን ያደርጋል በሚል የሙጥኝ ብለዋል። ይህ ማለት ደግሞ ወደ ኒውክሌር ግስጋሴ ላይ ነን የሚል አረዳድ አለው። እንዲህ አይነቱ የበረታ አስተያየት ከቴህራኖች በኩል የመጣው የIAEA ቦርድ አስተዳደሮች ለ5 ቀናት በቬና ስብሰባ ካደረጉ በኋላ ነው። በእርግጥ የ2015 ቁልፍ የኢራን የኒውክሌር ስምምነት አሜሪካ በራሷ በትራምፕ 2018 ላይ ጥላው ወጣች። ስምምነቱን ቴህራን እስካልጣሰችው የማስፈራሪያ ዱላው በዋሽንግተን ላይ እንጂ በቴህራን ላይ ባልበረታ እንዲሉም ያደርጋል። እንዲህ አይነቱ አካሄድ ደግሞ የዓለም መርህ የማይሰራ መሆኑን ኢራን እንድትገነዘብ ያደርጋታል። ከዛም የበለጠ ወደ አቶሚክ ቦምቡ ያቀርባታል ተብሏል። ኢራን በዓለም ላይ በኒውክሌር ጉዳይ ላይ ከአሜሪካ ጋር የምትደራደር ብቸኛዋ ሀገር መሆኗ ልዩ የሚያደርጋት ሲሆን ከ3.6 በመቶ እንዳትሻገር የሚያደርገውን ስምምነት አልፋ የ60 በመቶ ዩራኒየም አቅም ላይ መቀመጧ ደግሞ ሀያላኑን ያበሳጫቸው ይዘዋል። ከምዕራቡ ዓለም የማዕቀብ ናዳን የምታስተናግደው ቴህራን ብቻዋን እንዳልሆነች ሩሲያና ቻይና በጸጥታው ምክር ቤት እየመሰከሩላት በመሆኑ ጡንቻዋን ቢያንስ እንኳን በአስፈሪው የጦር መሳሪያ ልታጎለበት የምትችልበት አጋጣሚ ሰፊ ሆኑላታል። እንግሊዝ፣ ፈረንሳይና አሜሪካ ሲገፏት፣ ቻይናና ሩሲያ ሲቀበሏት መንገዱ ሁሉ በሁሉም አቅጣጫ ወደ ኒውክሌር ትጥቅ ሆኑላታል። በአሜሪካ በግልጽ የሚደገፉትና አሁንም የ2015ቱን ስምምነት አባል ሆነው የዘለቁት ፈረንሳይ፣ ብሪታንያና ጀርመን ኢራን ተባባሪ እየሆነች አይደለም ወደሚል ድምዳሜ በመሄዳቸው አያቶላዎቹ ቁጣቸውን ማሰማት ጀምረዋል። በአሁኑ ሰዓት የእስራኤል የዛቻ ጥቃት ሲታከልበት የዋሽንግተንና የቴህራን ድርድር መልካም ውጤት ሊያመጣ እንደሚችል ፍንጭ የሚሰጡ መረጃዎች ከግራም ከቀኝም እየወጡ ይገኛል። የመንግስታቱ ድርጅትም ቢሆን በኢራን ላይ የተጣሉ ማዕቀቦችን እስከ ማንሳት የፖለቲካ እርምጃ ውስጥ መግባት እንደሚጠበቅበት ኢራን ብታምንም የሆነ ያለው ግን የኒውክሌር ስምምነቱን በጣሰችው አሜሪካ ፍላጎት ልክ መንቀሳቀስ ሆኗል በሚል ገለልተኛ ፖለቲከኞች ድርጅቱን እንዲተቹት ፍላጎቷን እያስቀመጠች ይገኛል። በእርግጥ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ቢሆኑስ ከዋሽንግተን የፖለቲካ ፍላጎት የማፈንገጥ እድሉ ይኖራቸዋል። ምላሹ ያው በመግለጫው ያፈነግጣሉ፣ በተግባር ግን የሚያደርጉትን ያደርጋሉ ሆኗል። የዓለም አቀፍ ተቋማት በዋሽንግተንና በቴህራን መካከል የተጀመረው እንዲሳካ መስራት ቢጠበቅባቸውም እስራኤል ተጨማሪ የጸጥታ ስጋት መደቀኗ ያን ያህል ወደፊት የኒውክሌር ድርድሩ እንደማይራመድ ያረጋግጣል። ኢራን በእስራኤል ጥቃት የሚሰነዘርብኝ ከሆነ አይደለም ከዋሽንግተን ጋር መደራደር ራሷ አሜሪካም ኃላፊነቱን ትወስዳለች የሚል አቋም ላይ በመሆኗ እንደነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያሉት መሪዎች በአሁኑ
ሰዓት ግራና ቀኝ የሚያዩበት ጊዜ ሆኖባቸዋል። በእርግጥ የእስራኤል ፖለቲከኞች በተለይም የደህንነት ሚኒስትሩ ኢታማር ቤን-ግቪርና የፋይናንስ ሚኒስትሩ ቤዝለል ስሞትሪች ያለምንም ማወላዳት ቴህራን ትመታ አቋማቸው በመሆኑ ስጋቱን የከፋ ያደርገዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሆኑ ድርድሩ ተሳካም አልተሳካም ኢራን በቦምብ መመታት አለባት፣ ኒውክሌር መታጠቅ የለባትም ብለው በማመናቸው ጥቃቱ እንደማይቀር ፍንጭ ሰጪ ያደርገዋል። ፕሬዚዳንት ዶናልድ ትራምፕ ኢራን በአሁኑ ሰዓት በኒውክሌር ጉዳይ ላይ አደገኛ ሆናለች፣ ቀደም ሲል ከነበረው እጅጉን በተለየ የተንቀሳቀሰች ነው ማለታቸውም የውጥረቱን ጥግ የሚጠቁም አድርጎታል። አስቸጋሪ አካሄድ ውስጥ ገብታለች፣ ይህ ደግሞ አስደንግጦኛል፣ ተስፋም አስቆርጦኛል ያሉት ትራምፕ ነገ ድርድሩን ስናደርግ ደግሞ ምን ሊፈጠር እንደሚችል እናያለን የሚል ተስፋቸውንም ስጋታቸውንም አስቀምጠዋል። መካከለኛው ምስራቅንና ደቡባዊ እንዲሁም ማዕከላዊ ኤዥያን ጨምሮ 21 ሀገራትን የሚያካልለው የአሜሪካ ማዕከላዊ እዝ ሴንትኮም አዛዥ ሚካኤል ኩሪላ ለጦር አገልግሎት ኮሚቴው ኢራንን ኒውክሌር እንዳትታጠቅ የማድረጊያ አማራጮችን ማቅረባቸው ደግሞ በእርግጥም ወደ ጦርነት እያመሩ ይሆን እንደ የሚል ጥያቄን የሚያስነሳ ነው። ትራምፕ ግን የድርድር አማራጮችን ለማየት እየሞከሩ እንደሆነ ግልጽ አድርገዋል። ነገ ሐሙስ ቴህራንና ዋሽንግተን ስድስተኛውን ዙር ውይይት ያደርጋሉ። በሌላ በኩል ትራምፕ በኢራን ላይ ትዕግስታቸውን ከጨረሱ መካከለኛው ምስራቅ በቀላሉ በአሜሪካው ማዕከላዊ እዝና በእስራኤል ጦር ቅንጅት ትርምሱ ሊወጣ ይችላል፣ ቴህራንም አቶሚክ ቦምቡን ታጥቀው ታርፋለች የሚል ስጋት የተደቀነባቸው የፖለቲካ ተንታኞች የበዙ ሆነዋል። የእስራኤልና የኢራን ውጥረት መልኩን እየለወጠ ዛሬ ላይ ከደረሰበት ደረጃ መድረሱ የአሜሪካና የኢራንን ውጥረት እንዲሁ እንዲቀጥል የሚያደርግ ያደርገዋል። በበርካቶች ዘንድ የተለያዩ ሀሳቦች የተጋሩ ባሉበት ሰዓት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለሁኔታዎች ተገዢ አለመሆን ዋጋ ያስከፍላል በሚል በቴህራን ላይ እየዛቱ ይገኛል። ቴህራንም የራሷን እርምጃ ለመውሰድ የተለያየ እንቅስቃሴ ውስጥ እንደሆነች ይነገርለታል። በዚህኛው አካሄድ ደግሞ የዓለማችንን ፖለቲካ ሰላም ለማምጣት ቻይናው ፕሬዚዳንት ሺጂንፒንግ ራሳቸው ዶናልድ ትራምፕ ፕሬዚዳንት ቭላድሚር ፑቲን አብረው መስራት እንዳለባቸው እየተነገረ ይገኛል።